በሰባት ቀናት ውስጥ ብቻ ከፍተኛ መጠን ያለው የሰውነትን ስብን መቀነስ ወይም ደግሞ ቦርጭን ማጥፋት የማይቻል ነው። ምክንያቱም ጤናማ የሆነ የስብ ቅነሳ ብዙውን ጊዜ በሳምንት ከ0.5 እስከ 1 ኪሎ ግራም ባለው ፍጥነት የሚከናወን ስለሆነ ነው። ይሁን እንጂ በአንድ ሳምንት ውስጥ የሆድ መነፋትን በከፍተኛ ሁኔታ መቀነስና የሆድ አካባቢን ቅርጽ ማስተካከል ይቻላል። ይህም ሆድ ይበልጥ የተስተካከለ እንዲመስል ያደርገዋል ማለት ነው። ስለሆነም በሰባት ቀናት ውስጥ ሙሉ በሙሉ የሆድ ስብን ወይም ደግሞ ቦርጭን ማጥፋት አይቻልም ማለት ነው። ነገር ግን እቅዱን በትክክል ከተከተላችሁት፣ ይሄም ማለት በዚህ ቪዲዮ ላይ የምነግራችሁን እቅዶች በትክክል ከተከተላችሁት በሚቀጥሉት 7 ቀናት ውስጥ ሰውነታችሁ ቀጠን ብሎ ይታያል፣ የሆድ መነፋት ይቀንስላችኋል፣ የሆድ ጡንቻችሁ ይለወጣል፣ ይሄ ማለት ይጠነክራል፣ እንዲሁም እውነተኛ የሆነ የስብ መቅለጥ ሂደትን ትጀምራላችሁ። ይህንን ለውጥ በእርግጠኝነት ታገኛላችሁ ማለት ነው። ስለሆነም እነዚህ መመሪያዎች ምንድናቸው? ይሄ ማለት በሳምንት ውስጥ ሆድ ላይ ያለን የስብ ክምችት ለመቀነስ የሚረዱ መመሪያዎች ምንድናቸው? በዚህ ቪዲዮ ላይ እነግራችኋለሁ። አጠር አርግቼ ዋና ዋና የሚባሉ መመሪያዎችን ብቻ ነው የምነግራችሁ። እኔ ዶክተር አማኑኤል ነኝ። ቪዲዮውን እስከ መጨረሻው እንድታዩት በትህትና እየጠየኩኝ ወደ ፕሮግራሜ እማልፍ ይሆናል። መልካም ቆይታ ይሆንላችሁ። አንደኛና የመጀመሪያ መመሪያ የአመጋገብ መመሪያዎችን መከተል ነው። ለሆድ ስብ መከማቸት ዋናው መንስኤ ስኳር፣ የተቀነባበሩ ካርቦሃይድሬቶችና ደካማ የሆነ የምግብ መፈጨት ስርዓት መኖር ነው። ታዲያ እነዚህን በቅድሚያ ማስተካከል ይኖርብናል ማለት ነው። ስለሆነም ማስወገድ ያለባችሁ ምግቦች ምንድናቸው? በቅድሚያ ማለት ነው ስኳርና ጣፋጭ የሆኑ ምግቦችን፣ ነጭ ዳቦ፣ ፓስታ፣ መኮረኒና ነጭ ሩዝ፣ በዘይት የተጠበሱ ምግቦች፣ ለስላሳ መጠጦችና አልኮል፣ እንዲሁም ደግሞ ቶሎ ደራሽ የሚባሉ እንዲሁም ታሽገው የሚሸጡ ምግቦችን፣ እነዚህን ማስወገድ ይኖርባቸዋል። እነዚህ ምግቦች የኢንሱሊን መጠንን በመጨመር ስብ በሆድ ዙሪያ እንዲከማች ያደርጋሉ። ስለዚህ ቦርጭና የሆድ ስብን የመቀነስ እቅድ ካላችሁ እነዚህ ምግቦች ቅድሚያ ልታስወግዱ ይገባል ማለት ነው። ስለሆነም በምትኩ መብላት ያለባችሁ ወይም ደግሞ መመገብ ያለባችሁ ምግቦች ደግሞ እንቁላል የተቀቀለ መሆን አለበት። ከስጋ ደግሞ ዶሮና እንዲሁም አሳን መመገብ። ሌላው ምስርን ብትመገቡ በጣም ጠቃሚ ነው። አረንጓዴ አትክልቶችንም መመገብ አለባችሁ። ለምሳሌ ስፒናች፣ ጎመን እንዲሁም ደግሞ እንደ ብሮኮሊ ያሉ አትክልቶችን መመገብ አለባችሁ። ኪያርና ቲማቲም እንዲሁም ደግሞ የተፈጥሮ እርጎን መመገብ ይኖርባችኋል። እነዚህ ምግቦች ደግሞ በምትኩ መመገብ የሚኖርባችሁ ምግቦች ናቸው። በዋነኛነት ስብን መቀነስ ስታስቡ ፕሮቲንን መመገብ አለባችሁ ማለት ነው። ፕሮቲን ሲባል ደግሞ ክብደትን ሊጨምሩ የማይችሉ የፕሮቲን ምንጮችን መመገብ ይኖርባችኋል። አሁን የጠቀስኳቸውን ለምሳሌ እንቁላል ብትመገቡ፣ ከስጋ ደግሞ እንደ ዶሮና አሳ ያሉ ምግቦችን ብትመገቡ ጤናማ የሆነ የፕሮቲን መጠን ታገኛላችሁ ማለት ነው። ስለዚህ አሁን የጠቀስኳቸው ምግቦች ደግሞ በምትኩ ልትመገቡ ይገባል። ማወቅ ያለባችሁ የምትመገቡት እያንዳንዱ የምግብ ክፍል ፕሮቲንንና እንዲሁም ደግሞ አትክልቶችን ያካተተ መሆን ይኖርበታል ማለት ነው። ስለዚህ የመጀመሪያው የአመጋገባችሁ መመሪያ ይህንን የተከተለ መሆን ይኖርበታል። ሌላው በሁለተኛ ደግሞ ጠዋት የሚወሰድ ቦርጭን ወይም ደግሞ የሆድ ስብን የሚያጠፋ መጠጥ ወይም ደግሞ ፈሳሽ ነው። ታዲያ ይህንን ለማዘጋጀት ደግሞ 1 ብርጭቆ ለብ ያለ ውሃና እንዲሁም ግማሽ የሎሚ ጭማቂን ማዘጋጀት ነው። ታዲያ ሎሚውን በዚህ ባዘጋጃችሁት ለብ ባለ ውሃ ውስጥ ጨምቃችሁ መጠጣት ማለት ነው። ይህም መጠጥ የምግብ መፈጨትን ይረዳል፣ የሆድ መነፋትን ይቀንስላችኋል፣ እንዲሁም ስብን የሚያቃጥሉ የሰውነት ኤንዛይሞችን በሰውነታችሁ ውስጥ እንዲለቀቁ ያደርጋል ማለት ነው። የበለጠ ውጤታማ እንዲሆንላችሁ ደግሞ ዝንጅብልን መጨመር ትችላላችሁ ማለት ነው። ይህ በሁለተኛ የምትወስዱት ስብን የማቃጠል መመሪያ ነው ማለት ነው። ሶስተኛ የውሃና የጨው ቁጥጥር ማድረግ ነው። ውሃ ሲባል በቀን ከ2.5 እስከ 3 ሊትር ውሃ መጠጣት ያስፈልጋል። ከዚያም የጨው አጠቃቀማችሁን ደግሞ መቀነስ አለባችሁ። ምክንያቱም ከመጠን በላይ ጨው መጠቀም በሆድ አካባቢ ውሃ እንዲከማች ያደርጋል። ጨው ስቀንሱ ደግሞ የሆድ ቅርጻችሁ ይስተካከልላችኋል ማለት ነው። ስለዚህ በሶስተኛ ይህንን መመሪያ መከተል አለባችሁ።
አራተኛ ደግሞ የአካል ብቃት እንቅስቃሴን ማድረግ ነው። ይሄ ማለት የመጀመሪያው የምታደርጉት እንቅስቃሴ የልብ ምትን የሚጨምሩ ካርዲዮ እንቅስቃሴዎችን ነው። ቢያንስ ለ20 ደቂቃዎች ያክል ካርዲዮ ኤክሰርሳይሶችን መስራት አለባችሁ። እነዚህ እንቅስቃሴዎች ምንድናቸው? ፈጣን እርምጃ ወይም ደግሞ ሩጫ፣ ጃምፒንግ ወይም ደግሞ ገመድ መዝለል እንዲሁም ደግሞ ዱብ ዱብ ማለት ናቸው። እነዚህ የካርዲዮ እንቅስቃሴዎች ናቸው። ካርዲዮ ስትሰሩ የሆድ ስባችሁን ጨምሮ በአጠቃላይ በሰውነታችን ውስጥ የሚገኘውን ስብ ለማቃጠል ይረዳናል ማለት ነው። ስለዚህ የካርዲዮ እንቅስቃሴዎችን መስራት አለባችሁ። ሌላው ደግሞ ለሆድ ጡንቻዎች የሚሰሩ እንቅስቃሴዎች ናቸው። እነዚህ እንቅስቃሴዎችን ስንመለከት የመጀመሪያው ፕላንክ ነው። ፕላንክ በምስሉ ላይ እንደምትመለከቱት እንደ ምስሉ ያለ እንቅስቃሴ ነው። ከ30 እስከ 60 ሰኮንድ ያክል ለ3 ዙር ያክል የምትሰሩት እንቅስቃሴ ቢሆን ይመረጣል። ሌላው ባይክል ክራንች የሚባል እንቅስቃሴ አለ። በምስሉ ላይ የምትመለከቱት እንቅስቃሴ ነው። ይሄን ደግሞ 20 ለ3 ዙር ያክል መስራት አለባችሁ። ሌላው እንቅስቃሴ ደግሞ እግርን ወደ ላይ ከፍ በማድረግ የሚደረግ እንቅስቃሴ ነው። ይህም በምስሉ ላይ የምትመለከቱት እንቅስቃሴ ነው። ይህንንም ለ15 ጊዜ 3 ዙር ያክል መስራት አለባችሁ። እነዚህ በአጠቃላይ የሆድ ጡንቻዎቻችሁን ለማጠናከር የሚረዱ እንቅስቃሴዎች ናቸው። ስብን ከአንድ የተወሰነ የሰውነት ክፍል ብቻ ለይቶ ማጥፋት ባይቻልም እነዚህ እንቅስቃሴዎች ግን የሆድ ጡንቻችሁ እንዲጠነክርና ቅርጽም እንዲይዝ የሚያደርጉ እንቅስቃሴዎች ናቸው። ስለዚህ በአራተኛ ይህንን የአካል ብቃት እንቅስቃሴን መመሪያ መከተል አለባችሁ ማለት ነው። አምስተኛ የምትከተሉት መመሪያ ደግሞ ዘግይቶ መመገብን ማቆም ነው። ይሄ ማለት ምን ማለት ነው? እራታችሁን ከምሽቱ 1 ሰዓት በፊት መመገብ አለባችሁ ማለት ነው። ለእራታችሁ ደግሞ ቀላል የሆነ የምግብ አይነትን መምረጥ አለባችሁ። ለምሳሌ እንቁላል እንዲሁም ደግሞ ሾርባ ወይም ደግሞ አትክልቶችን መመገብ ትችላላችሁ። ምሽት ላይ ዘግይቶ መመገብ ጥቅሙ በሆድ አካባቢ ስብ እንዳይከማች ያደርጋል። ስለዚህ ይህንን መመሪያ በአምስተኛ መከተል ይኖርባችኋል። ስድስተኛ ደግሞ የምግብ መፈጨትና የሆድ መነፋትን መቆጣጠር ነው። የምግብ መፈጨትና የሆድ መነፋትን በዋነኛነት ደግሞ የሆድ መነፋትን ለመቆጣጠር በዝግታ መመገብ አለባችሁ። ለስላሳ መጠጦችንና ለምሳሌ እንደ ባቄላ ያሉ ጋዝን የሚያመጡ ምግቦችን ማስወገድ አለባችሁ። ምግብ ስትመገቡ በሚገባ አኝካችሁ መመገብ ይኖርባችኋል። አንደኛ የምግብ መፈጨታችሁ ጤናማ ይሆናል። ሁለተኛ ደግሞ የሆድ መነፋታችሁ ይቀንሳል ማለት ነው። ሌላው በምሽት የዝንጅብል ወይም ደግሞ የናና ሻይን ብትጠጡ የሚመከር ነው። ይህም ለምግብ መፈጨት እንዲሁም ደግሞ የሆድ መነፋትን ለመቆጣጠር ጤናማና እንዲሁም ደግሞ መፍትሄ የሚሆን ነው። ስለዚህ ጤናማ የምግብ መፈጨት ስርዓት መኖር የሆድ ቦርጭ መጥፋትን ያፋጥንላችኋል ማለት ነው። በስድስተኛ ይህንን መመሪያ መከተል ይኖርባችኋል። ሰባተኛ እንቅልፍ ማግኘት አለባችሁ። እንዲሁም ደግሞ ጭንቀትን ማስወገድ ይኖርባችኋል። ይህም ስንል በቀን ከ7 እስከ 8 ሰዓታት ያክል መተኛት አለባችሁ። በቂ እንቅልፍ ልታገኙ ይገባል። ውጥረትን ወይም ደግሞ ጭንቀትን መቀነስ ይኖርባችኋል። የጭንቀት ሆርሞን ይሄ ማለት ኮርቲሶል ይባላል። ስብ በሆድ አካባቢ እንዲከማች የሚያደርግ ሆርሞን ነው። በዚህም አማካኝነት ለቦርጭ መንስኤ ነው ማለት ነው። ስለዚህ ጭንቀትን ልንቀንስ እንዲሁም ደግሞ ጭንቀትን ልትቀንሱ ይገባል ማለት ነው። ብዙ ጊዜ ሰው ሲጨነቅ ሰውነቱ ይከሳል እንደሚባል ሁላችንም እናውቃለን። ነገር ግን ይህ ስህተት ነው። ጭንቀት በተቃራኒው የሆድ ስብ እንዲከማች የሚያደርግ በተለይ ኮርቲሶል የሚባለው ሆርሞን በሆዳችን አካባቢ ስብ እንዲከማች የሚያደርግ በመሆኑ ጭንቀትን መቀነስና እንዲሁም ደግሞ መቆጣጠር ይኖርብናል። ስለሆነም ይህንን በሰባተኛ የምትከተሉት መመሪያ መሆን ይኖርበታል ማለት ነው። ስለዚህ እንግዲህ የሆድ ስብን በተለይ ደግሞ ቦርጭን ለመቀነስ የሚረዱ ውጤታማ የሚባሉ እነዚህ ፈጣን የሚባሉ መፍትሄዎች ናቸው። ታዲያ ከ7 ቀናት በኋላ የሚታዩ ለውጦች ምንድናቸው? የሆድ መነፋታችሁ ይቀንስላችኋል። የወገብ ቅጥነት ታያላችሁ። የጠበቀ ወይም ደግሞ የተስተካከለ የሆድ ቅርጽ ይኖራችኋል። እንዲሁም ደግሞ ከፍተኛ የሰውነት ጉልበትና መነቃቃትም ታገኛላችሁ ማለት ነው። ይህንን የነገርኳችሁን 7 መመሪያዎች በትክክል ካከናወናችሁና ከተገበራችሁ በሰውነታችሁ ላይ ይህንን ለውጥ ታገኛላችሁ። ነገር ግን አሁንም ማወቅ ያለባችሁ ነገር ቢኖር የሆድ ስብን ማለትም ቦርጭን በ7 ቀን ፈጽሞ ማጥፋት አትችሉም። ነገር ግን በሆዳችሁ አካባቢ አሁን የጠቀስኩላችሁን ለውጦችን በዚህ ታገኛላችሁ ማለት ነው። እነዚህ መመሪያዎች ከተከተላችሁ ይህንን ለውጥ የምታገኙ ይሆናል ማለት ነው። ታዲያም ይህንን መመሪያዎች ለ7 ቀናት በትክክል ከፈጽማችሁ በሰውነታችሁ ላይ የሚመጣውን ለውጥ ስታዩ ትገረማላችሁ። ዋናው ቁልፍ ነገር
ጽናቱንና ለውጡን ለማየት ያላችሁ መጓጓት ነው። ስለዚህ ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። ለጤናም እንዲሁም ደግሞ ለሰውነት ቅርጽ የሚረዱ ተጨማሪ መረጃዎችም እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ለ7 ቀናት ሞክራችሁም ያገኛችሁትን ውጤት በኮሜንት መስጫው ላይ እንድታሳውቁልኝ በትህትና እጠይቃችኋለሁ። ለጤናችሁ ትኩረት ስለሰጣችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። ቻው።